የተማርክ አንተ ተሟጋች አንተ በእውቀት ይሄ ጀንፈል እኮ የተማረ እኮ ነው። በነገራችን ላይ በጣም ያነባል። አልተማረም። በጣም ልጁ ያነባል። አልተማረም። እግዚአብሔር ጀንፈል ከሆነ ማኛ ገማ ታነገ እኮ ማህየብ እኮ ለኛው እኮ ማህየብ እኮ 12 ቁጥር ሚስማር ተቀጥቅጦ ጭንቅላቱ ላይ አስወለድኩት። ጉቶን ጉቶ እኮ ጎበዝ ናት። አልተማረችም። ጉቶ አርዘርበል ያነባል። በጣም ያነባል። ያነባል ልጁ። አንቺ አልገባሽም። በቃ ማታውቂው ነገር አለ። አሁን ምን ትይዋለሽ መሰለሽ? ተምረሃል። በጣም ጎበዝ ነው ልጁ። እንድትን በማለት አንብቧል። ኧረ አንብቧል እኮ ከዮናስ ጋር በሃይማኖት ከማንም ሰው ጋር ስለሆነ ኖሌጅ አንስተህ ብትጠይቀው ይመልሳል፣ ይችላል። ይህ እኮ እውቀት አይደለም እኮ። ፖለቲካ ግን አይችልም። ፖለቲክስ አይችልም ግን ጎበዝ ነው። ታሪክ በጣም ሂስትሪ ምናምን ጎበዝ ነው። እኔ ከብዙ ሰዎች ጋር ሲነጋገር አይቼዋለሁ። ጉቶን አጥብ ያዘጠዋሉ። ሸምድዶ ነው ሸምድዶ። ከዩቱብ ላይ ሸመድዳል፣ ከጉግል ላይ ሸመድዳል። ሚስቱ ምናልባት የተማሪች ልትሆን ትችላለች። እሷን ያዳምጣል። ከዛ በኋላ እዚህ መታ ያወራልናል። ቆሪንጎ ከዛም ማጠራቅሞ ነው የሚመጣው። እውቀት አለ ያነባል። አሁን እኮ መጽሐፍ ቅዱስ ማንበብ ጀምረዋል። ቢያነብ ኑሮ መች ይሳሳታል? መጽሐፍ ቅዱስ እንኳን ያላነበበ በ8 ወር ውስጥ በ6 ወር ውስጥ እኮ ባፍ እኮ ነው የምትለው መጽሐፍ ቅዱስ ብታነብ። እንዲህ አንቺ አሁን ሲከራከር አላየሽም? እንዲህ ነይ ወንድ ነሽ ተከራከሪኝ እያለ እንዴ ምን ሆነሽ? በጣም ነው የሚከራከር። በመጮና በማስፈራራት ነው። ከእሱ ጋር ማን ይከራከራል? የተማረ ሰው እኮ ደደብነትን ካወቀ ደግሞ ይሸንፍላል። መማር እኮ ማለት እኮ እያወቅ መተው ማለት ነው። ገባ? ግትር ካልፈልት በቃ አታው አላዋቂዎችን ይቅር ባይነት ማለት እኮ ነው መማር። አሁን እኔ ድርቅ አልልም፣ በቃ ተወሃለሁ። ለምን? እውነቱን ስለማቅ። መማር ማለት አዋቂነት ነው፣ ማወቅ ነው፣ መተው ነው፣ ማዘን ነው፣ መርዳት ነው። ስለዚህ የተማሩ ሰዎች ከእሱ ጋር ቁጭ ብሎ አይሟገቱም፣ ያዝኑለታል። በቃ እንዲያትና ይቅር ብለንሃል አይደዴሙ ነው የሚሉት ስለሚል። አንቺ ግን በጌታ ነሽ? አዎ ብዙ የሚያከራክር 12 ቁጥር 18 ቁጥር ምስማር ግድ እኔ አላውቅም። መጽሐፍ ቅዱስ ካነበብኩኝ 20 ዓመት ምናምን ይሆነኛል። 20 ዓመት መጽሐፍ ቅዱስ ካነበብሽ 20 ዓመት እና የራስሽን እምነት መስርተሻል አንቺ። ሰይጣን ጭንቅላቴ ላይ ተጠቅልሎ ቁጭ ብሏል። እዚህ የሚያስለፈልግ ዮናስ እየሰማ ነው። ቂጥሽን የሚነክሰው የጠፋ አንተ ነገር ፍለጋ ተመልከች። ዋልገር ምን ነጠመድ ከሱን ደግሞ ማምዬ ወይ በቀደም እሱን ሲቀጠቅጥ በምን ተገናኝተ ነው ሙቀሱ ጋር ወገብ ላይ ያለው ብረት ወጣ አልወጣኝ ነው። ያ ደግሞ እኮ አቅም እንዳለ ለራሱ እኮ ብገፈጥረው እኮ የለም እኮ ጂጂ ብሄል ጫማ ሰብራው ወገቡን አለ። ተመልከች እንትን ሚለው ውስጥ ደግሞ ዘራፍ ይሆን ይጣላል ደግሞ ስሚ፣ እውነት ነው እንዲህ ወተሽበት ነው እንዲህ በጫማሽ ዮናስ ነው ያስወጣ ያጅቡ እንዳትፈጠፍጥ ከዚህ ጋር ነግርካል። ሽጉን አላቀል አንድ ቀን ከሱ ጋር ሆኖ ቅጥቅጥ ሲሰድቡኝ ነበረ። ሁለቱ እሰይ መቼ ቀን ነው ሃይማኖት የተነካ ብሎ ተቀጣቀጥኩ እንደ ጉድ በፈጣሪ። በዛ ነው እንዴ? ለምን አባታችንን ትናገራል? ትግሬ እያለ ሲሰድበው ነበር። ብሔሩ ግን ምንድን ነው? ጂጂ ከአንቺ በላይ የሚቀርበው የለም መቼ። የሪማኛ ያኛው ያኛው ስም አይጠሪ። አንተ እኮ ወደዚህ ነው ለነገሩ። እሱ ያው አንተ ጋር ነው። የኛ ነው እንዴ? ደግሞ ይወዱሻል እኮ የኛዎቹ። እኔም እኮ እወድሻለሁ። አታምኝማ። ኤርትራዊ መስሎኝ ነው የጠበስኩት። ናውጣ ኤርትራዊ ነው የጠበስኩት። እኔም እኮ ኤርትራዊ፣ ግማሽ ኤርትራዊ ትግራዊ አንድ እኮ። ባለፈው ኦሮሞ ነኝ ስትል አልነበር? ኦሮሞ ነኝ ስትል አልነበር? እናቴን አንቺ ፍቃድሽ ከሆነ ኦሮሞ ናለሁ፣ ችግር የለብኝም እኮ።
አዛዥ አናዛዥ የለብኝ፣ አይከፈለኝ። ፌም እንዳያስይዙኝ እንኳን የሆነ ነገር ከፍለው ባለሽሙን አላስተረፍ። አንተ ግን ያደግበት እንትን አይደለ? የስ ራያ ወሎ አይደለ? በምን ሂሳብ ነው ተጋሪንከው? አንዴ ምን ነሽ? እኔ እኮ የፖለቲካ ደጋፊ እኮ ነኝ እንጂ ተጋራ አይደለህም። አይኖ ቃል ወያኔ ነህ። እኔ በእናቴ አማራ ነኝ፣ በአባቴ ወሎ ነኝ። ሄድጣ ናውጣ ወራዳ ናውጣ። አይደለህም። ድሮ ምን ነበር ስትል የነበረው? በእናቴ ነው ምናምን ግማሽ ነው ምናምን ኦሮሞ አለብኝ ስትል ነበር እኮ። ግማሽ ኦሮሞ አለብኝ በአባቴ፣ በእናቴ ደግሞ አማራ ነኝ፣ ሙሉ ትግሬ ነኝ። ግን ሰሜናዊ ለመመስረት ነው እንደዚህ እንካ ሰሜናዊ አንድነት ሰሚ ጂጂ አሁን ታስወጭኛለሽ። አሁን ሌላ ነገር ስለ ዮናስ እናወራ እይታችሁ ነው እንትን እያለ እኔ እናትሽ ሰሜን አንድነትን በቀደም ከብልጽግና ጋር ሆነ አፈረስከው አይደል እንዴ? አዎ፣ ግን አውቄ ነው፣ ለማስፈራራት ነው። ይኸው ሰሜናዊ አንድነት በቲፒኤልኤፍ የበላይነት እንዲመጣ ብልጽግና ሆኖ ማስፈራራት አለብን። ገባሽ? ጃስት ያሸዋል። ዋ ወያኔ በላይነት ጌታቸው ረዳ ወጥቶ ትላንትናና ዛሬ የሚለውን ሰምተካ ይወርዳል። አሁን ይወርዳል። እንዴት ነው የሚወርደው? የጌታቸው ረዳት ሰምተካል? ሙትቻ ቡላላ የምትባል መጣ ያጋንን ከዮናስ ቤት ገብቶ ወይኔ የሰው ልጅ እንዲህ ያለቀልቃል። በኢየሱስ ስም ጂጂ ቤት አሁን እንዲህ ነው አለ። መርዝ ነው ሲናገር ታውቂያለሽ። ቡላላ ከዮናስ ጋር ነው አሁን ሪከርዱ አቃጣሪ ነው እንጂ በስመ አብ ደግሞ እንዲህ ብሎ አቃጣሪ አይገርም። በጣም የደነገጡት መቼ መሰለ? ደግሞ ቆሮሞ ነው ፍራውል የተጣሉ ጊዜ በጣም ቀውጢ ሆኖ 16,000 ሰው ምናምን ቁጭ ብሎ ገብቶልክ እየተቅለሰለሰ ያወራል። እኔ በጣም ደግሞ ማመኑ ሰው እሱን ማመኑ ኮስተር ብሎ ነው የሚያወራው። ኮስተር ያኛው ደግሞ ምን ሰው ቢያጣ ነው ቡላላ አስገብቶ የሚያዳምጠው? ዮናስ ቡላላ ይመቸኛል። እናቴን ግን የሚገርም ገብቶ የተናገረው አንድች ስለ ፍራውል መጥፎ ነገር የለም። ነገር ያኛው ሌላ ሀሳብ ላይ ነው መሰል ያለው። እግዚአብሔርን ገርሞኝ እኔ ደውቅ ምን ሊናገር ነው ብዬ ያዳምጠው። ሌላው ገብቶ እንዲህ ነው ሲል ቡላላ ግን አለ ኦሮሞ ነው። ትቀልጃለሽ። ግማሽ ትግሬ አለበት ግን የለበትም። እባክህ ኦሮሞ ሊሆን ይችላል። እናቴ በትግርኛ ያወራኛል። ታውቃለህ፣ ስንደዋወል እኮ በትግርኛ ነው የሚያወራኝ። አይስወር ሊሆን ይችላል። ይልች እናቴ ግማሽ ኦሮሞ ነው፣ ግማሽ የወለጋ የትግራይ ወለጋ ምናምን እዛ ለቀምትና ወለጋ እኮ ቀለቀል ነው ዘገባ አልቀላቅለ ደግሞ ምንም አንድ የሚቀለም እንቀላቀል ዛሬ ዮናስ ጋር ሁኖ ግን በፈጣሪ እንዴት እንዳስገባው ራሱ ገርሞኛል። ይሁን ይችልበታል እኮ አነጋገር ረጋ በጣም እስስት እኖ ያኛው ማመኑ ነው እኮ ገርሞኝ። ቴዲ አዋሳን በዚህ ልክ አሁን እንደጃምኖታል። አሁን አንተን ባለፈው ትዝ ይልህ እንደሆነ በባህሩ ጉዳይ አስገባህ። ኦኬ ምክንያቱም በቃ ሲሪየስ አገር ነው። ይሄ ምኑ ይታመናል? ይህ እኮ አይታመንም። ግን ዛሬ በቃ መጥፎ ስራ ሰራ። እናቴ የተናገራቸው ዶክተር ዶንኪ እንዴት ነው? ጂጂ ጠላት በዝቶብሻል፣ ግን አንቺ ብቻሽን ነው እኮ የምትታገይ። ጀግና ነሽ እናቴ። እኔ ግን ከጎንሽ እቆማለሁ። ምን አባቱ ይነካኛል? አፈርጠው እያየኸኝ አይደል? 24 ሰዓት ቁጭ ብዬ እንዴ ተፈራረቁብሽ እኮ። ያቺ ስማይ ጠሪዋ ዮናስ ስማይ ጠሪው እንደገና ደግሞ ምናምን እንትና እቺ ድዶ ማን ነበር ስሟ? በእናትሽ ሽማግሌው ያቺ ድዳም ነች። ስሟን አስታውሰኝ በእናትህ። ውላላ በድዷ የምትስቀው አይደለ? ነጭ አይጥ አይደለችም። አይጤ ጋር ተነካክታችኋል እንዴ ማማ? እኔ አላውቃትም። ገቢዋ ነኝ፣ የዩቱብ ገቢዋ ነኝ።
ብዙ ጊዜ ስምሽን ታነሳለች። አይጤ ለኪ እንትና አህያ ሲከካ አይተኸዋል አይደለም የሚለው እሱ እኮ ነው ስታ እያለች እኮ ነው የምትለው። እጹብ ምን እንዳለች ታውቂያለሽ? እጹብ የላወቅሻት ማናት? እጹብ ደግሞ ከጂጂ ጋር አንድ ሆስፒታል የተወለድ ነው አለች። እጹብ ድዴ ምን አለች? ሆስፒታል ጭራሽ በ2 ዓመት ትበልጠኛለች ብላወራች። ራሷን ስለምጠብቅ ይሻለኛል። ጥርሴን የጨረሰው የስኳር በሽታ ትልቁም ሽማግሌውም አሮጊቱም ወጣቱም በቃ ስለኔ ካላወር ጭራሽ ምናለች ውሸት በመድኃኒዓለም ብላለች። ጥርሴን የጨረሰው የስኳር በሽታ ነው። ሪኮርድ አድርገን እኔ ልክልሻለሁ እንዳለ ጂጂዬ እኮ ስለምትንቂያቸው አትከታተያቸውም እንጂ እንዳለ እኮ በስመ አብ ዙሮብሻል እኮ። እኔ ጊዜ አጥቼ ምን ያደርጉልኛል? እኔ ሰልችቶኛል ራሱ የቲክቶክ እነሱ ማለት ነጭ አይጥ ደግሞ ስም አይጠሬን ይዛው መጣቻ ላይ ቁጭ አርጋ አይተሻታል። ምን በስመ አብ ሄለን ነቻ አጅሬውን ይዛው መጣች። ስም አይጠሬ እያለን ነጭ አይጤ ቁጭ አርጋ ያኛው ሰውዬው ስም አይጠሬ አባህና ሰው ልጅ ግብግብ ስማ ቡላላ እናቴን ነገ ቤትህን ከፍተህ ይቅርታ ካልጠየቅ ከዮናስ ሙሉነጋ አንድ ላይ ደምረሽ ጂጂ እንዳትምሪያቸው እናቴ። ሙጃ እኮ ነው የሞተ ሙጃ አዲስ ቡላላ ይግባ ትላለህ። ጠላት እኮ ነው ሃሽታግ እና ጂጂ እና ማንንም እንዳትፈች ሰሞኑን አልፈታም። ቀጠቅጣቸው እግዚአብሔር ምስክሬ ነው። ቁጭ ብዬ ነው እያንዳንዱ እየቀጠቀጥኩ ነው። እኔ አጠዛጥዝሻለሁ እናቴን ስራዬ ብዬ በቃ ምንድን ነው ታጠዛጥዘኝ? እነሱን ነው ጠላቶች አልፈታቸው። ከአንቺ የሚጠበቀው 3 አንበሳ ብቻ ነው። ጠዝጥዛቸው እናቴን ቤቴን ከፍቼ ነው የምወቅጣቸው። ተናገር የሚል ሰይጣን መጥቶብኛል ሰሞኑ። እንቀጥቀኔም አምሮኛል። እንቀጥቀጥ እንነሳ እንቀውጠው። አዲስ ዓመት ድረስ የዛሬ ዓመት እኮ ቀውጠ ነው ትዝ ይላል። ከዛ ከሽቦ አልጋ ጋር የዛሬ ዓመት የዛኔ ነው ግን የዛኔ እኮ ቡላላም እኮ መስዋዕትነት ከፈለልሽ እናቴ። በኋላ አንተ ከከፈልክ በኋላ አንተን እኮ ገንጥዬ ሳውጣ እኮ ነው የተበታተኑት። ዮናስ ቤታኝ ስደቢ ብላለች። እንስደቦታዮች አሁን ሲራመድ ራሱ በቃ ድምፁ ሊያወጣ ሲጥ ይላል። ነገ ይመጣለ እንሂድበት ጃፒ ቀወጠው። የደበከውን የቆርቆሮ ቢራ አንጣ ብሉ። በኪስ እግዚአብሔርን ፈትሽ። ምንም የቆርቆሮ ቢራ የለም። እሱ የሚያንኮሻኮሸው ወገቡ ነው። ተይ ብዙ ታሪክ አለ እናቴ እንጂ እንሄድባቸዋለን። እኔ ሁለቱን እናጣላቸው። ሚዲያ ላይ ብቻሽን የቀረሽው አንቺ ነሽ። ከአንቺ ጎን ነኝ። ሃሽታግ ምን ልትሰሪ ነው የምትገቢ? ታይ ይቅርብሽ። እኔና ጂጂ አሁን ተጣምረናል። እግዚአብሔር ሃሽታግ ምንም እኮ ችግር የለብኝም። ሃሽታግ እኔ ተናግራኝ አታውቅም። ሃሽታግ አባላችን ነች፣ ምርጥዬ አባላችን ነች። ከእናንተው ጋር እንጂ እኔን አትናገር። አሁን የኔን ጦር አሰልፍልሻለሁ። ቡላላም ብቻ ነው የምናገል። አርብታቸውሳውርላለሁ። በቃ 2 አንበሳ ነው። ያቺ አሮጊቷ ጋር ሄድባቸው። እትዬ ጹ ጋር ምን አደረገች? እትዬ ጹ ተናግራሻለች። ተዋት እሷን። ማነሽ? እቺ ድዳ ነጩ እሱን ለእኛ እሷን አይዤላታል። በውስጥ ደግሞ ሌላ ያኛው ጋር ለአንተም ለእኔ የማየውን መሀል ያላለ ይኬድበታል። ውስጥ ለውስጥ እንሰራለን።
ጌታን ጂጂ ብቻሽን ተፋለጥሽ እኮ ስማ። ግን ጎበዝ አይደለም ጀግና፣ እመቤቴን ጀግና። አንቺ እኮ የሴቶች አምባሳደር መሆን ነበረብሽ። ብላኛል እኮ እነዚህ ሙጃዎች ናቸው እነ ቡላላ ዋና እንትን ያሉት። አሁን ካሉት ሚኒስተሮች አንቺ የተሻለ ለሴቶች መብት እግዚአብሔርን ሴት ልጅ ደፍራ ለመጀመሪያ ጊዜ ፖለቲካ ያወራች ጂጂ ሴት ልጅ ቡላላ እየደወለ ነው። እናቴ ትሙት። ይህ ምቀኛ አንተ ሙቀኛ ሙጀሊያ ተመቅኝቶ አላስገባህም። ጂጂ እመቤቴ አንቺ የሴቶች አምባሳደር የሆነ ሴት ሄደ ግን አይፈልጉም ለመሰለ። እኔ አሁን አምባሳደር ከሆንኩኝ ወንዱ በሙሉ ልጅ ሊያሳድግ ነው። ጀግና ነሽ እግዚአብሔር። ዮናስ ወጣ አይገርም ታከተው መሰለኝ ወይ አይችልም። ዮናስ እኮ በቤቱ ነው። አራት ቅድም እንድሪስ ገብቶ 4 በ4 ክፍል ቤት ሆነው ተው በል ይላሉ አለ ዮናስ ነው። የእሱማ 3 ክፍል ስንት ዓመቱ በሙሉ ቦታ እንኳን አይቀየርም። ከኋላ እንደዚች አይነት የሆነች 6 ብር ስላለችው ከዛች እዛች ይዘረጋና ይሄንን ምንድን የሚበጠበጠው እሱን እንዲየጠጣ ምንድን ነው የሚሸጠው? ከጠላ ጋር የሚሸጠው ኢትዮጵያ የነበረው ቦርዴ እሱን ይጠጣል። ቦርዴ በአሜሪካ እየጠጣ በቃ አፉ ሲከፍት ይውላል። አይጠጣም እኮ ምን እንደሚጠጣ ታዲያ? መጠጥ አይጠጣም፣ ዶክተር ከልክሎታል። ለምን? ትንሽ ከቀመሰ ግን ቢጠጣ እውነቴን የሆነ እንትን ቀፎ ይመስለኛል፣ ቆርቆሮ። ለምን በጣም ይጮሃል። አገባ የሚጮህ ሰው ደግሞ አይጠጣም እኮ። ገደለኝ ቆርቆሮ ይመስለኛል። በቃ ቃር የሚል የሚመስለኝ አይችልም። ሙትቻ ዮኒ ካለ አንድ ቁጥር ሳይጠጣ እንዲከጮህ ጅቡ ሳይጠጣ እንዲከጮህ ከጠጣ ገደለኝ አልኩ ነው የሚለው አይስወር ተከልክሏል። እግዚአብሔር ተከልክሎ መጠጥ ምናምን አይጠጣም። አብሾ አለበት ቢኖርባትማ ነው ልክ እንደ እንትን ከአንዱ ወደ አንዱ ሃይማኖት የሚዘለው። ይሄ እኮ አብሾ ነው። ጂጂ ጀግና፣ እናቴን ጀግና። እኔ እኮ አድናቂሽ እኮ ነኝ። በስመ አብ ስራዬ ነው። እኔ ሃይማኖት ከአንዱ አንዱ ዘልዬ አላቅ፣ ፖለቲካዬን ከአንዱ አንዱ ዘልዬ አላቅ፣ ብሔሬን ከአንዱ አንዱ ዘልዬ አላቅ። ቴንኪ ይህ ምቀኛ ነው። እንደዚህ ዞን የሰጠኝ አንዳለ አሽታግ እየነች አስገቢያት እስቲ። ጭራሽ ዞን ሰጠሽኝ። እሱ እኮ ነው የከለከለሽ። ጭራሽ አላስገባሽም። እሱ እኮ አትግቢ ያለው አንቺ ልጅ ዞን የሰጠሽኝ ለኔ ያዟዙልሽ አትገቢያትም። ሃሽታግ ምርጥ እኮ ነች እናቴ። የአራዳ ጥግ ሆናት አለ መጠጥ ተስፋ የቆረጠ ነው የሚጠጣው። ታዲያ አንተ ዳቦን የቆረጥከው ከአንዱ ሃይማኖት አንዱ ሃይማኖት የሚያስወጥ ተስፋ ማቆርጠ ነው። በምድር ጨርሰ በሰማይ እሱ አንተ እኮ ሰማይ አልወጣም እንጂ እኮ እየተሽከረከርክ ነው ላይ ካሉት ሰዎች ጋር። እግዚአብሔር ይጠብቅሽ ጂጂ። የኔ የለሁበትም። ይህ ሙትቻ ተስፋ ማቆርጠ ነው። ከሙስሊም ክርስቲያን፣ ከክርስቲያን ፕሮቴስታንት፣ ከፕሮቴስታንት ምናምን እየሄድክ ያለው ከአንተ የበለጠ ተስፋ ይቆረጣል እንዴ? ተስፋ ማቆርጠ ነው። የምድሩን ሰድ በጨረሰ የሰማዩ ላይ የምትሳደበው እግዚአብሔርን የምትነካው ሙትቻ ሰይጣን ደግሞ ተስፋ ቆረጣችሁ ይላል። አንተ እንጂ ተስፋ የቆረጥከው እጂ በውስጥ መስመር እየተደወለልኝ ነው። በስመ አብ ለምን አወራ? ቁጭ በል አታስፈራሪኛ። አንቺ ዲክታተር አትሆኝብኝ። ቁጭ በል ፍትሃዊ የአባ ገዳ ልጅ አይደለሽ እንዴ? የድሮቹ ናቸው እኛ አይደለም ያቆራጡት። ጂጂ እናቴን ሰሞኑን ከጎንሽ ነው የምቆም። አሁን ቤታየውን እንቀጥቅጣትና ይውላችሁ ሲደውሉ ቡላላ ነው ዮናስ ነው የሚደውሉ። ዮናስ ነው ይደውሉ። ዮኒ ማኛው ቆለጥ ማነው ቆለጥ ያለ ዮኒ ወሸላ። ቤታየው ደግሞ ሰው አርጋ ዮኒ ቆለጥ ትሏለች። ወሸላ ነው እንጂ መባል ያለበት የምን ቆለጥ ነው? ና ግባ ና ብቻ ያስቀጥቅጥኝ ይላል። እንዴ ልጅ አስፈላጊ እኮ እንዲህ እኮ ነው የጅቡ ነገር ያያይዛል። እኔ ማፌን እከፍታለሁ ነገር ና ግባ ጅቡ ና ሳላስበው ፎንቃል ይዘኝ ነው እንዴ ከዚህ ልጅ ናውጣ እንዲያው ውጣ
ከዘመዶቹ እየተጣላው እሱን ማስገባበት ፔጅ ሊያስበላው ይሄኔ ተልከን የመጣው አላስገባሽም። ለምንድን ነው እንትን የሰጠሽኝ? ምንድን ነው ስሙ? ለምንድን ነው ዞን የሰጠሽኝ? ጤነኛ ናት እንዴ? ማን የሰጠኝ ታዲያ?